አብርሽ ሩታን እንጂ ሄርሜላን አያፈቅራትም። ሄርሜላ ወደ ቤት ስትሄድ ሩታ ለምን ተናደደች? ምንድነው የተፈጠረው? አረጋይሶች አረጋጉት ምናምን የምትሉ ኮሜንት ላይ ማለት ነው። ኧረ እባካችሁ እንደዛ ነው እንዴ ነገሩ ማለት ነው። ምን አስባችሁ ነው እናንተ? ሄርሜላ አብርሽ አያፈቅርሽም ምናምን ወንድሞቿ እየመጡ ማለት ነው። ሄርሜላን አብርሽ ካላፈቀራት ሄርሜላ መሄድ ትችላለች አይደለም? ሩታም ደግሞ አርፋ ተቀምጣ ልጇን ማሳደግ አለባት። አብርሽም ደግሞ ልጁን እየመጣ መጠየቅ መብት አለው እንዴ? እንዴ እናንተ ማለት ነው ለሄርሜላና ለሩታ ብቻ ነው እንደምትጨነቁት እንዴ? ይሄ ልጅስ አብርሽስ ማን አለው? አብርሽስ ማን አለው እንዴ? እኔ ሁሉም ሰው ምን የማየው ሩታ ሄርሜላ የሚል ሰው ነው የምሰማ ማለት ነው። ለአብርሽ ስሜት ለአብርሽ ነገር አንድ የተጨነቃችሁ የላችሁም። አረባካቸው ኦ ማይ ጋድ ምን አስባችሁ ነው እናንተ እንዴ? እኔ እናንተን እንግሊዘኛ ማውራት አልፈልግም። እንግሊዘኛ ካወራውባችሁ ጭንቅላታችሁን ያማችኋል ማለት ነው። ስለዚህ እንግሊዘኛ እንዳወራ አታስገድዱኝ እንዴ። በቃ ሄርሜላ አብርሽ ይወደኛል ብላ ታስባለች። አብርሽ ይወደኛል ብላ ካሰበች እንዳፈቅራት ማድረግ አለባት። በቃ እንደ አንድ ፍቅረኛ ትሪት አድርጋው እንዲወዳት ማድረግ ትችላለች። የወንድ ልጅ ልብ በጣም ስስ ነው። የምትንከባከበውን ሴት የምታፈቅረውን ሴት በጣም ነው የሚወዱት ቶሎ ብለው። ስለዚህ አብርሽ ሊያፈቅራት ይችላል ማለት ነው። ዋናው ነገር ግን ምንድነው እሷ የምታደርገው ትሪት ነው ፍቅሩን የሚወስነው ማለት ነው። ስለዚህ ሄርሜላም እኔ ይወደኛል ብዬ ራሱ እርግጠኛ መሆን አልችልም ከማለትሽ በፊት አዎ ይወደኛል ብለሽ ራስሽን ማሳመን አለብሽ ብዬ አስባለሁ። ወደ ሩታን ቤት ደግሞ ሄዳ ልጁን ብትጠይቅ ምንም ችግር የለውም። እና ስለዚህ ዛሬ የሚለቀቅልን ቪዲዮ እጅግ በጣም ደስ የሚል አሪፍ ድምቅ ፏፈሽ ያለ ምናምን ነው የሚለቀቅልን ዛሬ ማለት ነው። ስለዚህ በዛሬ ጠብቁ፣ ወይ በሩታ ቤት ወይ በአብርሃም ቤት ማለት ነው። ሄርሜላም ልትመጣም ትችላለች። እና ሄርሜላ ብዙዎቻችሁ በቃ የማይወድሽ ከሆነ ህይወትሽን አታበላሽ፣ አብርሽ ለልጁ እናት ያልሆነ ላንቺ አይሆንሽም የምትሉ ኮሜንት ላይ ምድር አሽቃባጭ። አብርሽ ንጹህ ልብ ያለው ሰው ነው። እናንተ እንደምታስቡት ሰው አይደለም አብርሽ ማለት ነው። ምድረ ቅንቅና